በዘመናዊው ዓለም አቀፍ የጸጥታ ሁኔታ በአስደናቂ ለውጥ ላይ ነው። በጂኦፖለቲካዊ ውጥረቶች፣ በስትራቴጂካዊ ማስተካከያዎችና በታላቅ የኃይል ውድድር የዚህ የመሬት መንቀጥቀጥ ለውጥ አስኳል በሆነችው በዩክሬን እየተካሄደ ያለው ጦርነት ከአካባቢው ግጭት ወደ ተፎካካሪ የዓለም ትዕዛዞች ወደ ፍቺ ትግል የተለዋወጠው በተለይም ከዩናይትድ ስቴትስ ከፍተኛ ወታደራዊ እርዳታን እየወሰደ ነው። ይህ የጦር መሳሪያ ዝውውሩ መጨመሩ የዩክሬንን የመከላከል አቅም ከማጎልበት ባለፈ ዓለም አቀፍ የጦር መሳሪያ ውድድርን በማቀጣጠል ለአሜሪካ መከላከያ ኢንዱስትሪ ትልቅ ጥቅም እየሰጠ ሲሆን፣ በተመሳሳይ ጊዜ ቁጥሩ ያልተገደበበት የጦር መሳሪያ መስፋፋትና ደካማ አካባቢዎችን ሊያሳጣ የሚችለውን ስጋት አባብሷል። ነገር ግን የዩኤስ ለዩክሬን ወታደራዊ እርዳታን ለአፍታ ማቆም በወሰደችው ውሳኔ በአውሮፓ አጋሮች መካከል የአሜሪካን ቃል ኪዳኖች አስተማማኝነትን በተመለከተ ጥርጣሬን በመዝራትና የአትላንቲክ የጸጥታ መዋቅር ሰፋ ያለ ግምገማ እንዲካሄድ በማድረግ አዲስ ውስብስብነትን አስተዋውቀዋል። ይህ በእርግጠኝነት አለመሆንና እንደ ዩናይትድ ኪንግደም፣ ፈረንሳይና ጀርመን ያሉ ቁልፍ ሀገራት የመከላከያ ጥረታቸውን በማጠናከርና የአሜሪካ ፖሊሲዎችን በመለወጥ ሊያስከትሉ የሚችሉ አደጋዎችን ለመቅረፍ አማራጭ የጸጥታ ዝግጅቶችን በማሰስ በአውሮፓ ስልታዊ ራስን በራስ የማስተዳደር ውይይቶችን አንግሷል። ዋሽንግተን በዓለም አቀፍ የጸጥታ ጉዳዮች ላይ የነበራትን ተሳትፎ በይበልጥ ወደ ኋላ ስትመለስ የታደሰው የአሜሪካ ፈርስት አስተምህሮት እይታ እነዚህን ጭንቀቶች አባብሶታል። የአውሮፓ መሪዎች አሁን በክለሳ አራማጆች ሊጠቀሙበት የሚችለውን የኃይል ክፍተት የመሙላት ፈተና ገጥሟቸዋል። በርካታ የአውሮፓ አጋሮች መዋዕለ ንዋያቸውን ያልፈሰሱበትን የላቀ የኤፍ-35 ተዋጊ ጀትን ጨምሮ ዩኤስ ወሳኝ የጦር መሳሪያ ስርዓትን የመገደብ ወይም የማሰናከል ዕድል በአትላንቲክ የመከላከያ ትብብር ላይ ረጅም ጥላ ጥልተዋል። በዚህ የጥርጣሬ ዳራ ላይ የዩክሬን ዋና አዛዥ አሌክሳንደር ከአውሮፓ ወታደራዊ አመራር ጋር በአስቸኳይ ውይይት በማድረግ ከእንግሊዝ የመከላከያ ሰራዊት ዋና አዛዥ አድሚራል ጋር የቪዲዮ ኮንፈረንስ ውይይት አድርጓል። የፈረንሳይ ጦር ኃይሎች ዋና አዛዥ ጄኔራል ቲዮሪ እና ጄኔራል ካስተርን ብሬን እነዚህን ከፍተኛ ደረጃ ያላቸውን ተፎካካሪዎች ያተኮሩ በጦር ሜዳ ላይ ባለው ተለዋዋጭ ለውጥ የዩክሬን የጦር ኃይሎችን ፈጣን የሥራ ማስኬጃ ፍላጎቶችና ቀጣይነት ያለው ወሳኝ ወታደራዊ እርዳታ፣ የአየር መከላከያ ዘዴዎችን፣ መድፍ ዛጎሎችና የታጠቁ ተሽከርካሪዎችና ልዩ ወታደራዊ ስልጠናዎችን ያካትታል። አውሮፓ በድጋፉ ጸንቶ እንደሚቀጥል አረጋግጧል። ይህ ወታደራዊ እርዳታ ፍሰት እንደገና ሊያስከትል እንደሚችል በማሳየት የአውሮፓ ሀገራት የዩክሬንን ጦርነት ከአሜሪካውያን ማመንታት አንጻር የላቀ ሚና በመጫወት ላይ ይገኛሉ። ይህ በእንዲህ እንዳለ በዩክሬን ያለው ጦር ዓለም አቀፋዊ የኃይል ለውጥን እየቀረጸ በመጣ ቁጥር ቻይና፣ ሩሲያና ኢራን መካከል እያደገ በመጣው ስትራቴጂካዊ አሰላለፍ ሰፋ ያለ የጂኦፖለቲካዊ ፉክክር እየታየ ነው። ኦማን ባህረ ሰላጤ ላይ ያደረጉት የጋራ የባህር ኃይል ልምምዶች የአሜሪካን መራሹን ዓለም አቀፍ ስርዓት ለመገዳደር ያላቸውን የጋራ ፍላጎት በማጉላትና ቁልፍ በሆኑ የባህር ማነቆ ነጥቦች ላይ ኃይልን ለመፍጠር ያላቸውን ፍላጎት በማሳየት በኦማን ባህረ ሰላጤ ላይ ያደረጉት የጋራ ልምምዶች ለዚህ አዝማሚያ ግልጽ ማሳያ ነው። ቻይና በተለይም በፓሲፊክ ውቅያኖሶች የባህር ኃይል ይዞታዋን እያሰፋች ስትራቴጂካዊ አጋርነቷን እያሳደገች የሃይፐርሶኒክ ሚሳይሎችንና አርቲፊሻል ኢንተለጀንስ የሚመራ የጦር ስርዓትን ጨምሮ በላቁ ወታደራዊ ቴክኖሎጂዎች ላይ ከፍተኛ መዋዕለ ንዋይ በማፍሰስ የወታደራዊ አቋሟን አጠናክራለች። በተመሳሳይ ጊዜ የቆዩ የጦር መሳሪያ ቁጥጥር ስምምነቶች መሸርሸርና የቀጣይ ትውልድ ወታደራዊ ቴክኖሎጂዎችን መበራከታቸው የዓለም የጸጥታ ሁኔታ አሳሳቢ እየሆነ መጥቷል። ይህ የተሳሳተ ስሌት ያልተገደበ መባባስና ሊፈጠሩ የሚችሉ ግጭቶች ከቁጥጥር ውጭ ሊወጡ ይችላሉ። ለእነዚህ እያደጉ ያሉት ተግዳሮቶች ምላሽ ለመስጠት ዓለም አቀፉ ዲፕሎማሲያዊ ጥረቶች የተጠናከሩ ሲሆን ካናዳ የመጪውን የጂ7 የውጭ ጉዳይ ሚኒስትሮች ስብሰባ ለማስተናገድ ዩክሬንና ሰፋ ያለ የደህንነት ስጋቶች በውይይት ግንባር ቀደም ይሆናሉ። ይህ ስብሰባ የዓለም መሪዎች ምላሻቸውን እንዲያስተባብሩ፣ ጥምረቶች እንዲጠናከሩና በፍጥነት እየተቀያየረ ያለውን የጂኦፖለቲካዊ ገጽታን ለመዳሰስ ስልቶችን ለመቅረጽ ወሳኝ ዕድል ይሰጣል። ዓለም አቀፍ ስርዓት ከዚህ በፊት ታይቶ በማይታወቅ ሁኔታ እርግጠኛ ባልሆነ ሁኔታ እየተጋፈጠ ባለበት ወቅት ለጸጥታ ትብብር ሁሉን አቀፍ
መላመድና ባለብዙ ወገን አቀራረብ አስፈላጊነት መቼም ቢሆን ይበልጥ አሳሳቢ ሆኖ አያውቅም። ከጊዜ ወደ ጊዜ እየተረጋጋ ባለበት ዓለም ውስጥ ያለው ድርሻ ከመቼውም ጊዜ በላይ ከፍ ያለ ሲሆን የኃይል ሚዛኑ በሚበዛበትና የመጪው ዓለም አቀፋዊ ስርዓት አቀማመጥ በእርግጠኝነት የሚታወቅ አይደለም። ይህ በእንዲህ እንዳለ ሴናተር ማርኮ ሩቢዮ በሳውዲ አረቢያ ቁልፍ የአሜሪካና የዩክሬን ባለስልጣናትን ያሳተፈ ውይይት ሲጀመር ዩክሬን ባቀረበችው ከፊል የተኩስ አቁም እቅድ በተለይም የአየርና የባህር ኃይል እርቅ ላይ ተስፋ ሰጪ አመለካከት እንዳላቸው ተናግረዋል። የተኩስ አቁም ሐሳብ ሙሉ በሙሉ መፍትሄ ባይሆንም ከሩሲያ ጋር እየተካሄደ ያለውን ግጭት ለማስቆም አስፈላጊውን የስምምነት አይነት እንደሚወክል ተናግረዋል። ሩቢዮ በንግግራቸው አሁን ከአሜሪካ ለዩክሬን የምትሰጠውን እርዳታ በተሳካ ሁኔታ ለመፍታት ፍላጎት እንዳላቸው ገልጸው ይህ እገዳ ዩክሬን ለሰላም ሂደት ቁርጠኝነት እንደሌላት በመገመቱ ስጋት ነው ብለዋል። ከዩክሬን እና ከዩናይትድ ስቴትስ የተውጣጡ ልዑካንን ያሳተፈ በጅዳ የተካሄደው ወሳኝ ድርድር አዋጭ የሆኑ ዲፕሎማሲያዊ መንገዶችን ለመፈተሽ ያለመ ሲሆን ሩቢዮ ለግጭቱ ወታደራዊ መፍትሄ ብቻ ሊደረስበት እንደማይችል ያለውን እምነት አጽንኦት ሰጥተዋል። የእነዚህ ንግግሮች ዳራ በሞስኮ ላይ ከፍተኛ የሆነ የሰው አልባ አውሮፕላኖች ጥቃትን ያካተተ ሲሆን ይህ የጦርነቱን ቀጣይ ጥንካሬ ያሳያል። የሩቢዮ የብሔራዊ ደህንነት አማካሪ ማይክ ዋልትዝ እና የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ ያቀፈው የአሜሪካ ልዑካን ዩክሬን እና ሩሲያ ለሰላም አስፈላጊውን ስምምነት ለማድረግ ምን ያክል እንደተዘጋጁ ለማረጋገጥ ጥረት አድርገዋል። በተለይም የዩናይትድ ስቴትስ የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ እና የሩሲያው ፕሬዝዳንት ቭላዲሚር ፑቲን በሞስኮ ሊገናኙ እንደሚችሉ የሚጠቁሙ ዘገባዎች ወጡ። የእነዚህ ዲፕሎማሲያዊ ጥረቶች አውድ ዩክሬን ከሞስኮ ጋር የተኩስ አቁም ስምምነት እንድታደርግ ከቀድሞው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ግፊት ጋር ምንም እንኳ የአሜሪካን የደህንነት ዋስትና ቃል ባይገባም እና በቅርቡ በዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ እና በዋይት ሀውስ መካከል የተፈጠረውን አለመግባባት ያጠቃልላል። የአሜሪካ ወታደራዊ እርዳታና የስለላ መጋራት ጊዜያዊ እገዳ አስከትሏል። ሩቢዮ የዩናይትድ ስቴትስ ፕሬዝዳንት ዲፕሎማሲያዊ ውሳኔን ለማሳካትና ጦርነቱን ለማቆም ማለትም በሁለቱም ወገኖች ወደ ድርድር ጠረጴዛ ለማምጣት ያሉትን ሁሉ መሳሪያዎች እንደሚጠቀሙ አጽንኦት ሰጥተዋል። የዩናይትድ ስቴትስ አስተዳደር ዩክሬን ለምትፈልገው ማንኛውም መከላከያ የስለላ መጋራትን ዘንግቶ እንደማያውቅና የዩክሬን የሰላም ስምምነት ዓላማ በግልጽ መመስረት አስፈላጊ መሆኑን አጽንኦት ሰጥተው ገልጸው አገሪቱ እንደ ሩሳውያን ያለው አስቸጋሪ ነገሮችን ለማድረግ ዝግጁ መሆን አለባቸው ብለዋል። ይህን ለማስቆም አስቸጋሪ ነገሮችን ማድረግ አለበት ብለዋል።